ባንተ የተጠራው ወገን ባንተ የተወደደ ከጥፋት ባህር ንዳድ ለሰው ልጆች በረከት አድርጎ የሰጠው በረከት በዛ በረከት ውስጥ መፍሰስ ይገባል። ምናልባት አንዳንድ ማረቁ የሁልባቸው ነገሮች ኖሩ ይገዳል። እግዚአብሔር አባት ወልደ ስልጣን ለምንባርክ እግዚአብሔር አባት የሰው ለምንባርካቸው እግዚአብሔር ያንናሙ ለጤናችን ተስማሚ ሆን ደግሞ ደግሞ ለክብር ልንቆበታል ጊዜያችን ሁሉ ለማሳለፍን ሰጠን በጌታ በኢየሱስ ስም። ቤተክርስቲያን የመጡት እና እሱ ወንድሞችን ወክሎ ያለው ሼር ያደርገናል። እህቶችን ወክላ ደግሞ በመካከላችን ምሳሌ ነች ብለንና ሱስ ያለች እሷ ደግሞ ሸርካለ እና ለመልስ አለመቸኮል ለመሰራት እንደ ነገር የተተኮሰው መለሳችሁ ስትሉ በከበደ ቃል ትጠቀማላችሁ። አሁን ይኸው ጦርነቱ ናታችሁ ሲጀምር ከዛ ደግሞ አንዱ ኃይለኛ ነገር ስትጠቀም እየጨመረ ነው አይደል ይሄዳል። ስለዚህ ቤት ውስጥም የሚኖሩ እንደዚህ ኮንቨርሴሽኖች ስንነጋገራቸው እየከረረ ይላል። ዝም ብለን የምንሰማው ያ ሰው ነገሮች መርገም ይጀምራል እና ራሳችን እህቶችን ባንረዳቸው እንኳን ብንረዳቸው ለምን ብዙ ኃላፊነት ያለባቸው ሰዎች ስለሆኑ እነሱ ብዙ ኃላፊነት የማይተኙ ማለት ነው። አእምሯቸው አያርፍም። እኛ ብዙ ችግር ያለብን አይመስለኝም። በአብዛኛው ኢቨን ልጅ ከወልዶ ልጆች እያሉ እሷ እንቅልፌታል እንቅልፏን ሰውታለች። በሞትና በሕይወት ማለት የሞተና ሲዛኑ ልጅ መውለድ ቀላል አይደለም። ከግዝናው ብዙ ነገር እና ሰውን መረዳት ጥሩ ነው። አንረዳቸው እንኳ መንረዳቸው ጥሩ ነው። ለምን እኛ ባል እንድንሆን እንጂ ባላባት እንድንሆን አይደለም የተፈራነው እና በጣም ወርደን ማሊያ ለውጠን እነሱን ሰርቭ ማድረግ ለምን ትዳር ውበት የሚያገኘው ሴት ልጅን እንደሚገባ ስንንከባከባት ነው እና እኔም ባለቤቴም በጣም ልጆች ነው የምንመስለው። አሁን እድሜ በነገራቸው በመጨረሻው ቀን ስለሚነበሩ ወደፊት እና አንድ የመጨረሻ መነግራችን አንድ ጊዜ ቁጣን ልናወርድ የምንችለው እንዳልኳቸው ሁሉ ነገር በእጃችን ነው። ማንንም ላይ ማድረጋችን እና አንድ ጊዜ ስራ ላይ ሆኜ ደወለች። ጆሲ ስትመጣ እድል ይዘህ
እንዳትረሳ አይ አሁን ደግሞ ለሽ የለም እንዴ አሁን እንዳትረሳ መሽቷል ዝም ይዘጋል ሱፐርማርኬት እሺ ከዛ ራሴ የት ነው ያገኘው ባዶ እጄን አጠገቧ አሁን ደህና ዋልክ ምናምን የለም የት አለ ምኑ አስቧት እንግዲህ በጣም አስደትም ከዛ አይ ረሳው እንዴት ረሳ ከዛ ዝም ቆሜ ሀሳብ መጣ ሴት ልጅ በጣም ሊያናግር የሚችል ቃል ከዛ ልክ እንደተፋጠን እያለ ረሳው እንዴት ረሳ ፊቴን እና ምን ቀን ነው አንቺን ያገባሁት ይሄ ለሴት ልጅ ከባድ እንዲህ ብያታለሁማ ምን አይነት ወሲያ አይ ያተየሽ እኮ እንዴት ትለኛለህ ምን ቀን ነው ትለኛለህ አዎ ቀዳሚ ነው ባሎቻችሁ ተገዙ የሚለው አሁን ተገዙ የሚባለው ቃል ምናልባት ተገዙ ሲባል በቃ በጣም ይከብዳል። ግን አንዱ ለአንዱ የሚፈልገውን ነገር እሺ ብሎ መስጠት ማለት ነው። እኛ ቤት እንግዲህ የሆነው እሱ ነው። እሱም ለእኔ እሺ ብሎ እኔም ደግሞ ለሱ እሺ ብዬ ስናልፍ በጣም ብዙ ነገር ተሸነፍን ማለት ነው። እና እኔ ነገሩ ምንም አልገባኝም፣ እሱ ገብቶታል። ግን ምንድነው አንድ ነገር የገባኝ አንዳንድ ጊዜ ባይገባንም ለትዳር ጓደኞቻችን መሸነፍ በቃ አሁን አልፎ ሳየው እሱ እኮ ሳይገባው ነው እሺ ብሎኛ አሜሪካን ሀገር የመጣው እና አሁን ደግሞ እኔ በቃ በዚህ ጊዜ እሺ በቃ ባልስማማም እሺ ያልኩት ማለት ነው። ዋጋ ያስከፍላል፣ ያሳዝናል። አዎ መገዛት ቀላል ነው እያልኩ አይደለም፣ ደግሞ ወይም ዝቅ ማለት ቀላል ነው እያልኩ አይደለም። ግን እግዚአብሔር አንዳንድ ጊዜ በዛ ነገር አልፎ ትዳራችን ይሰራና ትውልድ ያልፋል። የእግዚአብሔር ቃል ካነበብኩ በኋላ ስለ እግዚአብሔር ራእይ ለትዳር እግዚአብሔር ስላለው ራእይ ስለ እሱ ነው የምንነጋገረው። ኤፌሶን ምዕራፍ 5 ላይ ቁጥር 21 ጀምሮ እንደዚህ ይላል፣ ለእያንዳንዳችሁ በክርስቶስ ፍርሃት የተገዛችሁ ሁኑ። ሚስቶች ሆይ ለጌታ እንደምትገዙ ለባሎቻችሁ ተገዙ። ክርስቶስ ደግሞ የቤተ ክርስቲያን ራስ እንደሆነ እርሱም አካሉን የሚያድን እንደሆነ ባል የሚስት ራስ ነውና። ዳሩ ግን ቤተ ክርስቲያን ለክርስቶስ እንደምትገዛ እንዲሁ ሚስቶች ደግሞ በሁሉ ለባሎቻቸው ይገዙ። ባሎች ሆይ ክርስቶስ ደግሞ ቤተ ክርስቲያንን እንደወደዳት ሚስቶቻችሁን ውደዱ። በውሃ መታጠብና ከቃሉ ጋር አንጽቶ እንዲቀድሳት ስለ እርሷ ራሱን አሳልፎ ሰጠ። እድፈት ወይም የፊት መጨማደድ ወይም እንዲህ ያለ ነገር ሳይሆንባት ቅድስትና ያለ ነውር ትሆን ዘንድ ክብርት የሆነች ቤተ ክርስቲያንን ለራሱ እንዲያቀርብ ፈለገ። እንዲሁም ባሎች ደግሞ እንደ ገዛ ሥጋቸው አድርገው የገዛ ሚስቶቻቸውን ሊወዷቸው ይገባቸዋል። የገዛ ሚስቱን የሚወድ ራሱን ይወዳል። ማንም የገዛ ሥጋውን የሚጠላ ከቶ የለምና። ነገር ግን የአካሉ ብልቶች ስለሆነን ክርስቶስ ደግሞ ለቤተ ክርስቲያን እንዳደረገላት ይመግበዋል፣ ይንከባከበዋል። ስለዚህም ሰው አባቱና እናቱን ይተዋል፣ ከሚስቱ ጋር ይተባበራል፣ ሁለቱም አንድ ሥጋ ይሆናሉ። ይህ ምስጢር ታላቅ ነው። እኔ ግን ይህንን ስለ ክርስቶስና ስለ ቤተ ክርስቲያን ነው እላለሁ። ሆኖም ከእናንተ ደግሞ እያንዳንዱ የገዛ ሚስቱን እንደዚህ እንደ ራሱ አድርጎ ይውደዳት፣ ሚስቱም ባሏን ትፍራ። እንጸልይ። ጌታ ኢየሱስ ሆይ በሰባቱ ዓይኖችህ ይሄን ስፍራ ተመልከት። ልጆችህን የእያንዳንዱ ልብ የእያንዳንዱ ጓዳ ምስክር ነህና በልብህ ያለውን ነገር ለልባችን ዛሬ ጌታ ሆይ ተናገረን፣ እንድንሰማ ፍቀድልን። ጌታ ሆይ ታውቃለህ፣ እንድትራራልን፣ እንድትምረን፣ እንድትረዳን በጌታ በኢየሱስ ስም እንጠይቃለን። ስለ ሰማን እናከብረሃለን። በጌታ በኢየሱስ
እግዚአብሔር ይባርካችሁ። ተመጣጣኝ እሺ ርዕስ ለዛሬው መልእክት የምሰጠው የደቀ መዝሙር ትዳር የሚል ነው። ትዳር ሳይሆን የአንድ የክርስቶስ ኢየሱስ ተከታይ የሆነ የደቀ መዝሙር ትዳር እና የደቀ መዝሙር ትዳር አብሮ ደግሞ ምን ብዬ አስቀምጫለሁ እዛ ሚስጥር ገላጭ የሆነ ምስክር ነው። ትዳር ምንድን ነው? ለምን ልንጋደልለት ይገባል? እንዴት ልንጋደልለት ይገባል? ትዳር አንድ ጌታና አንድ ተልእኮ ያላቸው አብረው የሕይወትን በረከት የሚወርሱ የሁለት ሰዎች የዕድሜ ልክ ትስስር ነው። ትዳር በባልና በሚስት መካከል ያለ ሁለት አማኞች እርስ በርሳቸው የሚደጋገፉበት የፍቅር የመከባበርና የታማኝነት ቃል ኪዳን ነው። እኔ እናንተን ዛሬ ላናገርበት የፈለግኩት መንገድ እውነታውን በሚመጥን መንገድ እንድነጋገር ነው እና አያመ ፓስተር። ስለዚህ ጦርነቱ ቢመጥን የሚታገሱ ሰዎች እየታገሱ ያለውን ነገር የሚመጥን ለምን ብዬ ለማ ብዬ አሁን በየቦታው ስትሄዱ በትክክለኛ ባልሆነ መንገድ መጽሐፍ ቅዱስ በሚለው መንገድ ሳይሆን ላይፍ ኢዝ ሾርት ይልና ካፌ ላቴ ስትሄዱ ኢት ኬክ ይላል። ካሪቡ ስትሄዱ ቡና ጠጣ ይላል። መጽሐፉ ጋር ስትመጣ ግን የሕይወትን አጭርነት የሚነግርህ ለዘላለም እንድትዘጋጅበትና ስለ ዘላለም ልትጠየቅበት ስላለው ትልቁ አደራ ነው ጌታ የሚናገር። እዚህ ቤት ዛሬ ጌታ ኢየሱስ ክርስቶስ ረድቷችሁ የመጣችሁ ሰዎች ጌታ ስለ ትዳር ያለውን ራዕይ ሰዎች ሚሉትን አይደለም። ሰይጣን በእግዚአብሔር ላይ ዋሽቷል። ኃጢአት በእግዚአብሔር ላይ ልባችንን አመፀኛ አድርጎታል። ሁኔታዎችም አንዳንዴ ያጅቡታል። ማስረጃ እየመሰሉ ሁኔታዎች ራሱ ምንድን ነው ይሄ ነገር ግን ለምን ነው ሁለት ኃጢአተኞች አንድ ላይ የሚኖሩት? ራሱ ትዳር ማለት ኃጢአተኝነትን የሚያሳይ የቁም መስታወት ነው ይላሉ። ያገባችሁ በቁጣ ካላችሁ you don't know how selfish you are። በዚህ ኪዳን ውስጥ ራስን እስክታገኙ ድረስ የምለው ነገር በብዙ እንባ በብዙ የተጨመቀ ነገር ስለሆነ እንድትሰሙት ጌታ እንዲፈቅድልን ጌታን ታምኜ ለምኜው ነው የመጣሁት። ሁለት ሰዎች በእግዚአብሔርና ዘላለማዊ እቅዱ ላይ አተኩረው የሚኖሩት የኪዳን ሕይወት ነው። እርስ በርስ ላይ በማተኮር አይደለም። ከጊዜያዊ ምቾት ስሜት፣ ሮማንስ፣ ከግል እርካታ ጋር ብቻ ልናያይዘው ምንችል ነገር አይደለም። በጣም ብዙ ሰዎች ሳይን ያላደረጉለት ሕይወትን ካገቡ በኋላ በትዳር ውስጥ ይኖራሉ። ይህን ሰው ነው እንዴ እጅን ነው እንዴ ያገባሁት ብለው እንደደነገጡ የሚኖሩ አሉ። ከዛ በጣም ብዙ ሰዎች በተለይ በእኛ ዘመን what's the point? ወጣቶቹ ደግሞ ምንድነው ትርጉሙ? አሁን ተጋቢዎች የሆኑት ቅድመ ጋብቻ ወደ 6-7 ማስተምራቸዋለሁ። ሳምንቱን ሙሉ አንዱ ከ12 ሰዓት እስከ 20 ሰዓት አስተምራለሁ። አንድ ካፕል ሁሉ ጊዜ አስተምሬ ሲሄድ ቤቴ እነዚህ የእግዚአብሔር ቃል ላይ ያሉት መመሪያዎችን ሳልወድ ደጋግሜ አስብና ወይ ደግሞ በየሳምንቱ የሚደውሉ ሰዎችን
ማናገራቸውን ሰዎች አስብና ነፍሴ የተጨነቀች ጌታ ሆይ እነዚህ ሰዎች በምን ይጽናኑ፣ እነዚህ ሰዎች በምን ይጽኑ እያልኩ ብዙ አስባለሁ ስለ ትዳር። ስለዚህ ምቾት ላይ፣ ምኞት ላይ፣ ደስታ ላይ፣ ሀዘን ላይ ካተኮርን ራሱ ትዳር እንደዛ ትዳር ላይ በማተኮር እንዲሰራ የተደረገ ነገር አይደለም። አይናችን ጌታ ላይ በማድረግ ነው ትዳር ራሱ መሰራት የሚችል። ስለዚህ ነገር እስኪ ትዳር ለእኛ እየተቀደስን ለዓለም ደግሞ እየመሰከርን የምናድግበት ህይወት ነው። ስለዚህ በትዳራችን ውስጥ የእግዚአብሔር አጀንዳ ከኔ መደሰት በላይ መቀደሴን እግዚአብሔር ይፈልገዋል። እኔን ለማሳደግ አንድ መጽሐፍ ላይ ጊዜ ያነበብኩትን አባባሉ ነገራቸው ቤዚክ ፋውንዴሽናል የሆነ የክርስትና አስተምሮ ነው። Two sinners helping each other become more like Christ. Two sinners አሰቡትና ሁለት ኃጢአተኞች ጌታን ለመምሰል የሚደጋገፉ የሚረዳዱ ሰዎች ሲባል እንዴ ነው ሁለት ዋና ማይችል ሰው ዋና ውስጥ ገብቶ መረዳዳት ይችላል? ጌታን መምሰል ዋና ከሆነ ዋና ካልቻል እንዴት ነው ሲባል በኃጢአተኞቹ መካከል ያደረ ጌታ የሆነ መስራት የሚፈልገው ነገር እስኪ what is marriage? በቃላችን እናውቃቸዋለን። መጽሐፍ ቅዱስ ላይ ስለ ትዳር የሚያወሩ በአዲስ ኪዳን የተጻፉ ቃላቶች በጣም ስፔሲፊክሊ ትንሽ ናቸው። ኤፌሶን 5 አለ፣ ዕብራውያን 13 ላይ አንብበናል፣ ቆላስይስ 4 ላይ አለ። ከዛ በኋላ ደግሞ እንደዚሁ አንደኛ ጴጥሮስ ምዕራፍ 3 ላይ አለ፣ አንደኛ ጢሞቴዎስ 4 ላይ፣ ቲቶ 2 ላይ ግልጽ በሆነ መንገድ በወንጌላት ጋር እንመለስ ካላችሁ ማቴዎስ 19 ላይ ስለ ትዳር መጽሐፍ ቅዱስ ያስቀምጡ። እያንዳንዱ ብዙ ክፍል ስላልሆኑ ሄዳችሁ ብትመለከቱ በተለይ ጢሞቴዎስ ላይ ያለውን ሲጽፍ ሐዋርያው በጣም እደነቃለሁ። አንድ እስር ቤት ውስጥ ያለ ራሱ ያላገባ በብዙ ጭንቀትና መከራ ውስጥ ያለ ሰው በሮማ እስር ቤት ውስጥ ተቀምጦ ያለ ስለ ትዳር ህይወት ተጨንቆ ስለ ትዳር ይጽፍላቸዋል። all of us መጠየቅ አለ። ራሱ እስር ቤት ነው ያለው፣ በሚገርም ጭንቀት ውስጥ የሚገርም ስርዓት ውስጥ ነው ያለው፣ ግን ስለ ትዳር ይጽፍላቸዋል። የሚጽፍላቸው ነገር ግን ምንድን ነው? የእግዚአብሔር ሐሳብን ያስብና ይሄ ዋናው ነጥብ ስለሆነ ስሙት። የእግዚአብሔር ሐሳብ ምንድን ነው? የእግዚአብሔር ሐሳብ ክርስቶስን ራስ አድርጎ በሰጣት በቤተ ክርስቲያን በኩል ዓለምን መጠቅለል ነው። በክርስቶስ ዓለም ኤፌሶን 1 ይነግረናል። ብዙ ገጽታ ያለው የእግዚአብሔር ጥበብ በቤተ ክርስቲያን በኩል መግለጥ ነው። ቅድም የተናገርኩት ነገር ላይ አንድ ነገር ልንገራችሁ። አንድ በኤፌሶን 5 ላይ ያነበብነው ቦታ ላይ የሆነ ሚስጥር አለ ይለናል። ሚስጥሩ ትዳር አይደለም። ሚስጥሩ በክርስቶስ ኢየሱስና በቤተ ክርስቲያን መካከል ያለው ግንኙነት ነው። አንድ ማይጠቅሙ የነበሩ ርቀው የነበሩ ወገን ያልነበሩ ሰዎችን በዳዮችን ልጁ ገሎ እግዚአብሔር የታረቀበትና ከነሱ ጋር የተዋሃደበትን ሂደት ይነግረንና ይሄ ሚስጥር በትዳር እንዲመሰከር የእግዚአብሔር ፈቃድ ነው። በክርስቶስና በቤተ ክርስቲያን በኩል ያለ አንዱ አዳኝ ቤተ ክርስቲያን የሆነችው ኃጢአተኛ፣ አንዱ ነፃ አውጪ ቤተ ክርስቲያን የነበረችው እስረኛ። ስለዚህ በሁለቱ መካከል ያለውን ህብረት ይሄ ሚስጥር እንዴት እንደወደዳት ራሱን እንዴት አሳልፎ እንደሰጣት ቤዛ እንደሆናት እንደታረቃት ይነግረንና ይህ ሚስጥር አማኙ ህብረተሰብ ትዳር ውስጥ ገብቶ ይቀደስበትና እግዚአብሔርን ወደ መምሰል ያድግበት ዘንድ ለተሰበረውና ጨለማ ለሆነውና ለጠፋው ዓለም ደግሞ ምስክር ምንሆንበት ትዳርን ሰይጣን ሲዋጋ የእግዚአብሔርን በመካከላችን መኖር እየተዋጋ ነው። ትዳር ምስክር ነው። ምስክር ነው። ለአንዳንድ ሰዎች ወንጌልን እግዚአብሔር የሚነግርበት በምድር ላይ በመበስበስ ተዘርቶ በክብር የሚታጨድ እንደሆነ ሰውነታችን እንደተናገረ የወንጌል ሰውነት ነው ሰውነታችን ራሱ። ስለዚህ
ስለዚህ ስለ ትዳር አደራ ይላቸው ጀመር። ምጽፉ ሰዎች ይጻፍ በትዳር ውስጥ ያለ ክርስቲያናዊ አኗኗር ለወንጌል ስርጭት ከፍተኛ አስተዋጽኦ እንዳለው ማወቁ ሐዋርያው ጳውሎስ በጥብቅ ያሳስባል። ደግሜ ይላል በትዳር ውስጥ ያለ ክርስቲያናዊ አኗኗር አንድ ሚስት ባሏን በፍቅር ልትታገስበት መንገድ፣ አንድ ባል ሚስቱን በፍቅር ሊመራበትን መንገድ። ዛሬ እኮ ብዙ ቁጥር ይጠራል። እኔም አሁን 21 ወደ 22ኛው ዓመት ሊሄድ ነው እና አእምሮ መጠየቅ ያለበት 22 ዓመት ሙሉ የመራዋት ምን ትመስላለች? እሷ ደግሞ እኔን አይታ 21 22 ዓመት ሙሉ የሚመች ረዳት የሆንኩለት ሰው ምን ይመስላል? እንደውም ዛሬ ራዕይን እንድንቀበል ራዕይን ከዘላለም አኳያ ከወንጌል አኳያ እና ከእግዚአብሔር ክብር አኳያ የትን ቦታ አሁን ስለ ተግባቦት፣ ስለ ኮሚኒኬሽን፣ ስለ ሴክስ፣ ስለ ገንዘብ አጠቃቀም፣ ጊዜ እንዴት እንጠቀም፣ ስለ ብዙ እውቀት የትም ልናገኝ እንችላለን። አሁን ብርቅ እየሆነ የመጣው ትዳርን ከወንጌል አኳያ፣ ትዳርን ከዘላለም አኳያ፣ ትዳርን ከክብሩ አኳያ what is at stake is the glory of God። አሁን ብዙ ጊዜ የትዳር ስብሰባም ተብሎ እንሰበሰብና ብዙ ጊዜ we distract ይቻላል እና ወይ ደግሞ ወላጆች ስንሰበሰብ ታውቃላችሁ ዘለን ስለ ልጆቹ ነው የምናወራው። ምክንያቱም የምንማ እነሱም ደግሞ የወጣት ፓስተር ሆኜ ረጅም ዓመት ስላገሩ ሲሰበሰቡ ስለኛ ነው የሚያወሩት። እኛም ስንሰበሰብ ስለ እነሱ ነው የምናወራው። ከዛ በኋላ ምን አይነት ነገር እየተፈጠረ ነው? ስኬፕ ጎት እያደረግናቸው ነው። እግዚአብሔር ግን ዲል ሊያደርግን የሚፈልገው ከኛ ጋር ጀስት አንተና እኔ። ምክንያቱም አንተን ጤነኛ ካረኩ ትዳር ጤነኛ ይሆናል። ትዳር ጤነኛ ከሆነ ቤተሰብ ጤነኛ ይሆናል። ቤተሰብ ጤነኛ ከሆነ ቤተክርስቲያን ጤነኛ ትሆናለች። ቤተክርስቲያን ጤነኛ ከሆነ በውጭ ላሉት መልካም ምስክርነት ይኖረናል። መልካም ምስክርነት ካለ የዘላለሙ የእግዚአብሔር እቅድ በመካከላችን እየተፈጸመ ነው ማለት ነው። ይሄ እግዚአብሔር ሲሪየስ ይሄ አኗኗር እስር ቤት ውስጥ ቁጭ ብሎ ይከብደዋል፣ ይጨንቀዋል። ኑሮ ዛሬ በተለያየ ሁኔታ ውስጥ እንመጣለን፣ በኋላ እናነሳለን። እንደ እብድ ሰው ላለው ይላል ሐዋርያው ሲናገር፣ በድካም አብዝቼ፣ በመገረፍ አብዝቼ፣ በመታሰር አትርፌ፣ በመሞት ብዙ ጊዜ ሆኑ። አይሁድ አንድ ሲጎድል 40 ግርፋት 5 ጊዜ ገረፉ፣ 3 ጊዜ በበትር ተመታሁ፣ 1 ጊዜ በድንጋይ ተወገርኩ፣ መርከቤ 3 ጊዜ ተሰበረ። ሌሊትና ቀን በባህር ውስጥ ኖርኩ፣ ብዙ ጊዜ በመንገድ ሄድኩ፣ በወንዝ ፍርሃት፣ በወንበዴዎች ፍርሃት፣ በወገኔ በኩል ፍርሃት፣ በአሕዛብ በኩል ፍርሃት፣ በከተማ ፍርሃት፣ በምድረ በዳ ፍርሃት፣ በባህር ፍርሃት፣ በውሸተኞች ወንድሞች በኩል ፍርሃት ነበረብኝ። በድካምና በጥረት ብዙ ጊዜ እንቅልፍ በማጣት በራብ በጥም በብዙ ጊዜ በመጦም በብርድና በራቁትነት ነበር። የቀረውን ነገር ሳልቆጥር ዕለት ዕለት የሚከብድብኝ የአብያተ ክርስቲያናት ሁሉ ሀሳብ ነው። ወንጌልን እነዚህ የተቀበሉት ሰዎች እንዴት አድርጎ ሊያስቀጥሉት ነው? ወንጌል እንዴት ከእነሱ ጋር ሊቀጥል ነው የሚለው ሀሳብ ይከብድብኛል። ያነበብኩት የመጽሐፍ ቅዱስ ክፍል ቆሮንቶስ 11 23-29 ስለ ቤተ ክርስቲያን የአካሉ ነገር ይከብድብኛል፣ የአካሉ ነገር ያሳስበኛል ይልና ዋና መሳሪያ ከሆኑት አንዱ ትዳርን ያነሳል። ልጠይቅ ዛሬ ጊዜ፣ ጸጋ፣ ጉልበት ከወንጌሉ አደራ ከዘላለም ከክብሩ አኳያ በትዳራችን አውድ ውስጥ እየባከነ ነው ወይስ ከዘላለም አኳያ ፍሬያማ ይሆናል? Is your marriage useless in light of eternity? That's the question. Is your marriage useless? Useless ትዳር የሚያደርገው ነገር ምንድን ነው? ከዘላለም አኳያ ዘላለምን እያሰብ በእግዚአብሔር ፊት አንድ የሆነ ዓመት ላይ ከባለቤቴ ጋር ሄደን you and me forever የሚል አንድ መጽሐፍ አብረን እያነበብን we define our marriage በአንድ ነገር ከነጥቦች አሉ። አንድ ቀን በጌታ ፊት ስትቆሚ እንዳታፍሪ ረዳሻለሁ። አንድ ቀን በጌታ ፊት ስቆም እንዳላፍር እርጅኝ።
in light of eternity አሁንም የማያሳፍር አገልጋይ ለመሆን በፊቱ ስንቆም ደግሞ የማናፍ አንዳንዶቻችን በደስታችን ውስጥ የተሳሳተ መደላደል ውስጥ ገብተን ተዘናግተን ከተልእኮ ወጥተናል። አንዳንዶቻችን በመከራችን ውስጥ ተመረን ትኩረታችንን ከተልእኮ ላይ አንስተን እግዚአብሔር ወደኛ ወደ እናንተ ሲመጣ ለፒክኒክ አይደለም የሚመጣው። ትናንትና አንዳንዶቻችን አይ ነበር ለቅሶ አብረን ነበር። አይኔ እስኪቃጠል ቀን ከሌት ነው ሳለቅስ የነበረው ማለት እንዲህ አይነት ሪያሊቲ የከበበን ሰዎች መካከል አውሬው እየዞረ ባለበት ሰዓት፣ ዘንዶ እየዞረ ባለበት ሰዓት ደጅ ስትወጡ ልጆቻችንን ምንም ነገር መናገር ጥላቻ በሆነበት ሰዓት ትዳር በወንድና በሴት መካከል ነው ማለት ጥላቻ ሄት ስፒች፣ ትዳር የህይወት ዘመን ነው ማለት አቢዩስ፣ ትዳር ክቡር ነው ማለት ኢዚ ፎር ዩ ቱ ሴ ሰዎች ይላሉ። ትዳር ክቡር ነው ያለው ጌታ ጌተሰማኔ ለሱ ቀላል ነበር። የደም ላብ ያለው አይደለም እሱ ያዛተው የአባቱን ፈቃድ ያደረገው። አይ ቴል ዩ ማይ ፍሬንድስ ስለ ጋብቻ ያስተማሯቸው ሰዎች ወንጌል እንድታስቡ ዞር ብላችሁና ስለ ጋብቻ ስታስቡ what is the point of marriage? ምንድነው ውስጣችን የከተቱት? የሚሞቁ ቤቶች በሙቀት ተዘናግተዋል። በልዩ ልዩ ፈተና የሚያልፉት ደግሞ በሱስ ተመርረው ከጸጋ ርቀዋል። አንድ ነገር ልጠይቃችሁ። ጌታ ፊት አንድ ቀን ስለምንቆም እስኪ ከመጽሐፍ ቅዱስ አባይ ተውት። ይሄ ዋትስ ፖፑላር ባህል ይመጣል ይሄዳል፣ ታዋቂ ነገሮች ይመጣሉ ይሄዳሉ እንደ ነፋስ። የሰሞኑ ነፋስ ያልፋል። የእግዚአብሔር ቃል ለዘላለም ጸንቶ ይኖራል። ከእግዚአብሔር ቃል አባይ አሁን ብዙ መከራ ለሚከፍል ወንድ ባል፣ ብዙ መከራ ለምትከፍል ሴት አቤት ጌታን ፈርተው ጌታን ብለው በጣም ብዙዎች ዋጋ ይከፍሏታል። በጣም ብዙዎች ቆሜ መናገር ሳስብ ፊታቸውን ክፉ የሚደቀንብኝ እነዚህ ሰዎች እንዲጸኑ፣ እነዚህ ሰዎች በጌታ ጸጋ ተሸብበው ይህንን ጨለማ ሰንጥቀው እንዲያልፉ ምን ያስፈልጋል? ቃል በቃል ሚላቸውን እስኪ እናውጣና እናንበብ። ምን ያነብላቸዋል? እናንተ ሌላ ጊዜ ማይቻል ቲቶ 2:4 እንደዚህ ይላል። እንዲህ ከሆኑ ይላል ትላልቅ የሆኑት ሴቶች ወጣት ሴቶች ባሎቻቸውና ልጆቻቸውን እንዲወዱ ማስተማር ይችላሉ፣ የእግዚአብሔር ቃል በማንም ዘንድ እንዳይሰደብ ራሳቸውን የሚገዙና ንጹሐን በቤት ውስጥ በሥራ የተጠመዱ ቸሮች ለባሎቻቸው የሚገዙ እንዲሆኑ ያስተምራቸው። ይህን ፓስተር ነው የሚነግረው፣ ቲቶን ይነግረዋል። ሌላውን መጋቢ ደግሞ ጢሞቴዎስን ይነግረዋል። በጣም ብዙ ሰዎች የእግዚአብሔር ቃል ይዘው ልክ እኛ ዘመን እንደሚሆነው የቃሉን ጌታ ትተው ቃሉን ይዘው የእነሱ ኃጢአተኛ ልብ መሳሪያ ለማድረግ ሊጠቀሙበት ይሞክራሉ። አንድ እግዚአብሔር ሰው ፓስተር ማግባው እዚህ ከተማ ውስጥ ነጮች አንዱ መጣና ልክ አሁን አንዳንድ ባሎች ለጌታ ሄዶ መገዛት ያለባቸውን አያደርጉ ወይ ደግሞ እግዚአብሔር ከነሱ የጠየቀውን ክርስቶስ ለቤተ ክርስቲያን እንደሚወዳት የሚናገረው ነገር ያደርጉ ይወስዱና ግን ተገዢ ብሏል። ምን ማለት ቃሉን ወስዶ አቢዩስ ማድረግ የእግዚአብሔር ቃል እንደውም የእግዚአብሔር ቃል ስለ አንተ ክፉ ሰው ቃሌ በአንተ አፍ ውስጥ ምን ያደርጋል አለ መዝሙር 51 ላይ ሲናገር what is my word doing in your lips? እና አንዱ ይሄ ፓስተር ጋር መጥቶ ብሎ ይጠይቀዋል። I do the thinking for this house. ፓስተሩ አይኖና you are sick. I mean if you take ራስ መሆን ለመሰየፍ አንደኛ ለቤት ዋጋ ለመክፈል አንደኛ ቤትን ለመሸከም ዝቅ ምትል አንደኛ ለቤት ምትጸልይ አንደኛ ቤት
እንጂ ኃጢአተኛ ልብህ ጥቅስ ይዞ ፍላጎትን ማስፈጸሚያ አይደለም ራስነት ከእግዚአብሔር ቃል አኳያ። ስለዚህ አሁን ራእይ ያካፍላቸዋል። እሺ ትዳሬ ላይ ጌታ ሆይ እያስደሰትኩ ነው ወይ እያከበርኩ ነው ወይ ምን አለ ትዳሬ ውስጥ አንድ ነገር አደራ እዚህ ጋር የሚለን የእግዚአብሔር ቃል በማንም ዘንድ እንዳይሰደብ። አንዴ በለው እስኪ የእግዚአብሔር ቃል በማንም ዘንድ እንዳይሰደብ በሉት እስኪ እንድገመው አንዴ። ምትከፍሊው ዋጋ አንድ በክርስቶስና በቤተ ክርስቲያን በኩል የተደረገ የግንኙነት ውስጥ ያለ ሚስጥር ለዓለም ሚስጥር ሆኖ እንዳይኖር መታያው ማሳያው የኔ ጓዳ የኔ ልብ የኔ ቤት ነው፣ የኔ ትዳር ነው። ሚስጥር ሆኖ እንዳይኖር ማድረጊያ ትዳር፣ ሚስጥር ምስክር ማድረጊያ ትዳር ነው። ሰዎች ብታገስበት ምክንያት ስለኝ ያን የሆኑ ሰዎች ቅድመ ጋብቻ ትምህርት ሳስተምር አንዳንዶች ባሎች ነው በብዙ ነገር ከኔ ትበልጠኛለች፣ ብዙ ነገር አላውቅም። በተለይ በዚህ ዘመን ታውቃላችሁ ወንዶች ልጆች ላይ እየሆነ ያለውን ነገር ፈዝዝ ነገር ብለዋል እና ሴቶቹ ይማራሉ፣ ይፈጥናሉ፣ በጣም ጀት ሆነዋል እና ከዛ ለማስተማር ስትሞክሩ በቃ በብዙ ነገር እሷ ናት የምታረገው። እንዴት ነው እኔ ቤቴ መሪ መሆን የምችለው ብሎ ይጠይቁኛል። ያን በቃ አባታዊ ጥሪ ውስጥ ይገላበጣል። ለምን የእግዚአብሔር ቃል ሴንትሮን ያወጣና ውስጡ ቁም ነገር ይከትበታል፣ ጥበብ ይከትበታል፣ ክብደት ይከትበታል። እውር እንዳትሆን የመራሃል መሪ ትሆን ዘንድ። ምክንያቱም ባልነትን ምሳሌው ክርስቶስ ውስጥ ነው፣ ራሱን አሳልፎ የሰጠ። ሚስትነትን ምሳሌው ያለው ክርስቶስ ውስጥ ነው፣ አባቱን ራስ በማድረግ የኖረው ኑሮ አሳይቶ የሁለታችንም ምሳሌ ለአባቱ መታዘዙ ለሚስት ምሳሌ፣ ለቤተ ክርስቲያን ራሱን አሳልፎ መስጠቱ ራስ መሆኑ የባል ምሳሌ፣ የሁላችን ምሳሌ ክርስቶስ ሁሉ በሁሉ። እስኪ የእግዚአብሔር ቃል እንዳይሰደብ በቤት ውስጥ በስራ መጠመድ እናንተ ትመልሱልኝ ያላችሁ የእግዚአብሔር ቃል እንዳይሰደብ። ሚስቶች ሆይ በቤት ውስጥ በስራ ተጠመዱ። ወንዶች ብቻ ነው ያሉት። ሚስቶች በቤት ውስጥ በስራ ተጠመዱ። ራሳችሁን የምትገዙ ሁኑ። ሚስቶች ንጹሃን ሁኑ፣ ሸሮች ሁኑ፣ ለባሎቻችሁ ተገዙ። የእግዚአብሔር ቃል የሰው ነፍስ ማዳን ይችላል። ሌላም በምስኪ አንደኛ ጢሞቴዎስ 5:11-14 ወጣት መበለቶች ግን እንዲህ ባለው መዝገብ አትጻፏቸው፣ ምክንያቱም ሥጋዊ ፍላጎታቸው ለክርስቶስ በገቡት ቃል ላይ በሚያይልበት ጊዜ ለማግባት ይሻሉና በዚህም ፍርድን በራሳቸው ላይ ያመጣሉ። በመጀመሪያ የገቡትን ቃል ኪዳን አፍርሰዋልና። በተጨማሪም ስራ መፍታት፣ ከቤት ቤት መዞርን ይለምዳሉ። ስራ ፈት መሆን ብቻ ሳይሆን የማይገባውን እየተናገሩ ሐሜተኞችና በሰው ጉዳይ ጣልቃ የሚገቡ ይሆናሉ። ስለዚህ ባል የሞተባቸው ወጣት ሴቶች እንዲያገቡ፣ ልጆች እንዲወልዱ፣ ቤታቸውን እንዲያስተዳድሩ፣ ጠላትን የሚነቅፍባቸው ነገር እንዳያገኝ እመክራለሁ። አሁን ደግሞ ሁለተኛ እስኪ ቅድም ነበር ያለው የእግዚአብሔር ቃል እንዳይሰደብ እስኪ አሁን ደግሞ ምንድን ነው የሚለው? ጠላት የሚነቅፍባቸውን ነገር እንዳያገኝ በለው እስኪ። ጠላት ለምን የኔና የእናንተማ ምን ያባዳ ትንሽ ግን ስለ ክርስቶስ ያለን ምስክርነት ቃሉ እንዳይሰደብ በመካከላችን ያለው ጌታ የሚነቀፍበት ነገር እንዳይሆን። በእርግጥ ከዚህ በፊት አንዳንዶች ሰይጣንን ለመከተል ዘወር ብለዋልና አንደኛ ጢሞቴዎስ 5:11-14 ይውለዱ፣ ቤታቸውን ያስተዳድሩ፣ ይገዙ፣ ቸሮች ይሁኑ እያለ ለሚስቶች ይናገራል። አንደኛ ቆሮንቶስ 7:11 ላይ ባል ሚስቱን አይፍታት። አንዴም በለው እስኪ። አንዳንድ ሰው ካገባ በኋላ ፈቃድ ይጠይቃል። ካገባ ፈቃድ ከጠየቅ መልሱ አንድ ነው፣ የእግዚአብሔር ፈቃድ ውስጥ ያለ። አንዳንድ ሰው ሊትራሊ በዚህ ዘመን ራእይ ያሳየኝ እያሉ በጣም እንዲህ ያሉ በቃ ከላይ ቆርጦ ሲያነሳው አየሁት ይሉኛል። ተጠቅቆ ቤታ ከላይ ላይ ያነሳው ፍላጎት መቼም ህልምም ራእይ ምንም ይሆናል። ግን
ስለ መጽሐፍ ቅዱስ የምናውቀው አንድ ነገር እግዚአብሔር ከቃሉ ጋር የሚጋጭን ነገር ለማንም አይናገርም። አንደኛ ቆሮንቶስ 7:27 አግብተህ ከሆነ መፋታትን አትሻ። የእግዚአብሔር ቃል እንዳይሰደብ ጠላት የሚነቅፍበት ነገር እንዳያገኝ። ከዛ ደግሞ አንደኛ ጴጥሮስ 3 ታውቃላችሁ ከቁጥር 1 እስከ 7 ይሄ ቃል ያጥባል፣ የሰው ልብን ታሪክ ይሰራል በሰዎች ሕይወት ውስጥ። ሚስቶች ወይ እናንተ እንደዚህ ለባሎቻችሁ ተገዙ። አንዳንድ ለቃሉ የማይታዘዙ ቢኖሩ ያለ ቃል በሚስቶቻቸው አኗኗር ተማርከው ይመለሳሉ። በጣም የሚገርም ነገር ነው። ቃል የሌለው የሚስት አኗኗር አንድ ወንጌል ያልገባው ያልዳነን ሰው ለወንጌል ሊያመጣው ይችላል። ኑሮ የእግዚአብሔር በቃ ኃይል መገለጫ ስለሆነ ልብ ላይ ያለን ጨለማ ካበራው ታውቃላችሁ፣ ባልና ሚስት ተስማምተው እግዚአብሔርን መበደል ይችላሉ። ተስማምተው ጤነኛ ያልሆነ ባህል ቤታቸው ውስጥ ፈጥሮ መኖር ይችላሉ። ተስማምተው ስለዚህ እዚህ ጋር ይላታል እቺን ሴት በጌታ ናት፣ በቃሉ ውስጥ ናት፣ ባሏ እግዚአብሔር ቃል ያለው ይላል። ይህ የሚሆነው ንጹሕ ፍጹም አክብሮት የተሞላው ኑሯችሁ ሲመለከቱ ነው። ውበታችሁ በውጫዊ ነገሮች በመሽሞንሞን ይሆን ሹሩባ በመሰራት በወርቅ በማስጌጥና በልብስ አይሁን። ነገር ግን ውበታችሁ በእግዚአብሔር ፊት ዋጋው እጅግ የከበረ ገርና ጭምት መንፈስ ያለበት ምንም ጊዜ የማይጠፋ የውስጥ ሰውነት ውበት ይሁን። ተስፋቸውን በእግዚአብሔር ላይ የጣሉ የቀደሙ ቅዱሳት ሴቶች ራሳቸውን ያስዋቡት በዚህ አይነት ለባሎቻቸው በመገዛት ነበርና ሳራም አብርሃምን ጌታዬ እያለ ትታዘዘው ነበር። እናንተም ምንም ሳትፈሩ መልካም ብታደርጉ። ይህ ኃጢአተኛ ሰው አግብቼ የእግዚአብሔር ቃል መታዘዜ አቢዩዝ ቢያደርገኝ ምንም ሳትፈሩ no one gets away with nothing in God's universe. እግዚአብሔር አለ። እግዚአብሔር ያያል። ዝቅ ብትሉለት፣ በፍቅር ብትታገሱለት፣ ብዙ ነገር ስለሱ ብትሉ፣ ባትዝቱ፣ ብትተው አቤት እናንተ የሚጠብቃችሁ ክብር እግዚአብሔር ከሱ ዘንድ። ለምን ምስክርነታችን ማለት በጣም ቁልፍ ነገር ነው። ደግሜ ልናገር፣ ዛሬ የምናገረው የደቀ መዝሙር ትዳር የሚስጥሩ ምስክር። ተገባችሁ ያለ ሰው የሚስጥሩ ምስክር ወጥስ የሚስጥሩ የትኛው ምስጥር? እንዴት ነው ክርስቶስና ቤተክርስቲያን አብረው የሚኖሩት? ሚስጥር። ከዛ ሁለት አንድ ጻድቅና አንድ ፍጹምና አንድ ኃጢአተኛ መካከል ያለውን ጋብቻ ያሳየና የሁለት ኃጢአተኞች የኔና የናንተ ጋብቻ ያሳየና ይሄኛው የዚህኛው ምስክር። ይሄ ሚስጥር፣ ይሄኛው ደግሞ ምስክር። አንደኛ ቆሮንቶስ 7:39 ሚስት ባሏ በሕይወት እስካለ ድረስ ከእርሱ ጋር የታሰረች ናትና ይላል። አንድ ናችሁ ለማለት ነው። ጥቂት ነገሮች በዚህ ላይ ነገራችሁ። እስኪ አሁን የመጀመሪያ ያለው እንረዳው፣ እናስተውል። አንደኛ የእግዚአብሔር ቃል እንዳይሰደብ እንበል ጠላት። ሁለተኛ ደግሞ ከጢሞቴዎስ ጠላት የሚነቅፍባችሁ ነገር እንዳያገኝ። አንደኛ ጴጥሮስ ምዕራፍ 3:7 ላይ ባሎች ሆይ እናንተ ደግሞ ጸሎታችሁ እንዳይደናቀፍ። የሚደናቀፍ ጸሎት የሁለት የተለወጠ ልብ መካከል ያለ ጥምረት ነው እንጂ አንድነት በርዕስ መስማማት ነው፣ በቶፒክ አይደለም። ዛሬ አሁን በዚህ ርዕስ ላይ እንጸልያለን፣ ቀጥሎ በዚህ ርዕስ ላይ እንጸልያለን፣ ቀጥሎ በዚህ ርዕስ ላይ ምንም አይመለስም። ታውቃላችሁ ለምን ይደናቀፋል? ርዕስ መልስ አያመጣም። ልብ ወንጌል ሲነካው ሲለውጠው፣ ሁለት የተለወጡ ልቦች ሲቀራረቡ ያኔ it unlocks things in the spirit realm። ጸሎታችሁ እንዳይደናቀፍ። እስኪ እግዚአብሔር ቃል እንዳይሰደብ በሉ። ጠላት የሚነቅፍባችሁ ነገር እንዳያገኝ፣ ጸሎታችሁ እንዳይደናቀፍ ምን አድርጉ? በኑሯችሁ ሁሉ ለሚስቶቻችሁ አስቡላቸው። በጡንቻ ከእናንተ ይልቅ ደካሞች ስለሆኑ የሕይወት በረከት አብረዋችሁ ስለሚወርሱ አክብሯቸው።
አክብሯቸው። እንግዲህ ስለ ትዳር 2-3 ነገር ልስጣችሁና ከዛ እንጸልያለን። ይሄን ቤት በብዙ እንባ ነው ወደ እናንተ የመጣሁት with heavy heart። ምክንያቱም the way we are going ስለ ትውልድ ስለምን ለመነጋገር ግብዝነት እንዳይሆንብን ለኛ እግዚአብሔር ሊረዳን ያስፈልጋል። የጌታን እርዳታ የምንፈልግ ሆነ በልባችን ጌታን የምንፈልገው 3 ነጥብ ልስጣችሁ። ጌታን መመልከት፣ ራስን መመልከት፣ ትዳራቸውን መመልከት ነው። 3ቱ ጥቅስ ናቸው። ጌታን መመልከት ብዙ ጊዜ ሰዎች ለራሱ ለእግዚአብሔር የተመረረ ልባላቸው እንኳን ለአንተ ናቸው ገርቶ ሊያሮፌድ በእግዚአብሔር ላይ አዝነዋል። ከእግዚአብሔር ጋር የሆነ ቦታ ላይ ተቀያይመው ተላልፈዋል፣ አፕሩፈውታል እግዚአብሔር። ልክ ብዙ ባለትዳሮች ድሮ ልጆች ነበሩ 18 ዓመት ሲሆነ ጥዬ ነው ሄደው ልጆች ያስፈራሉ። አሁን ወላጅም ያስፈራራል። ልጆቹ ይውጡ እንጂ ይላል። ልጆቹ ደግሞ እንውጣ እንጂ እኮ ምን እንደሚሆን አላውቅም። ከዛ ጌታ እኔ አልወጣም፣ ምትኖርልኝ እኔ አልወጣም፣ 18 ዓመት በኋላ አልወጣም፣ በልብህ ለዘላለም አድሬያለሁ፣ ምስክሬ እንድትሆን መርጬሃለሁ፣ የትውልድን ነገር የወንጌልን አደራ ባንተ ላይ አስቀምጫለሁ። There are so many broken people መካከላቸው። We can't afford to play kid. There are so many hurt. It's serious. It's battle. ጌታ እንደዚህ ያለ ጌታ የምትመለከቱት ዕብራውያን 12 ላይ በመስቀል የታገሰው የጸናው ጽናቱን ትዕግስቱን the most unfair የሆነ ነገር የተደረገበት አንድ ጊዜ እግዚአብሔር ሰው ጠየቀው why do bad things happen to good people አለው። አንድ ፌመስ ራባይ እንደዛ የሚል መጽሐፍ የጻፈው ስላለ as far as I'm concerned it happened only once and it happened to Jesus። ከእኛ መሃል መልካም ሰው የለም። ስለዚህ አንድ ብፁዕ ቅዱስ የሆነው when God was killable it happened only once and he killed him። ሰው በቁጣ የተመለሰ ስለዚህ ጌታ ሉክት የተፈለገ ማስረጃ ቢኖር ማስረጃውን ሁሉ ውሸት ነው። የዮሴፍን ልብስ አምጥተው ለአባቱ ሰጡት። ምን ብሎ ነው የሰጡት? ተቀዳዷል። እውነት ነው ተቀዳዷል። ደም አለበት። እውነት ነው ደም አለበት። አውሬ ልጄን በለዋል። አውሬው ግን ልጁን አልበላም። ኤቪደንስ እንደዛ ውሸት ነው። ማስረጃ ብለን ነው ይዘው ዮሴፍ በሕይወት አለ። ሁለተኛ ራስን መመልከት ላልኩት አንድ ነገር ልናገር። እግዚአብሔር ቃል እንደዚህ ነው። አንድ ጊዜ አንድ ሙቪ ላይ ስመለከት የጌታን ሙቪ ማለት ነው በክርስቶስ ሙቪዎች ከተሰሩት ውስጥ አንዱ ላይ ይህንን ጌታ ኢየሱስ ሲናገር ህዝቡ ሲስቅ አየሁና ሙቪው ላይ በጣም ይስቃል። ከዛ ይህን ነገር እንዲበደንብ አልገባኝም ማለት ነው ብዬ ሳይ በአዲሱ መደበኛ ትርጉም ሳነበው ነው የገባኝ። እንደዚህ ይላል፣ ራስን ለመመልከት ምናምን ለምን ትላለህ? ይሄ መጽሐፍ ቅዱሳዊ ነው ወይ ካላችሁ በራስህ አይን ያለውን ውስጥ ያለውን ግንድ ዛሬ ጌታ ግንዱ ላይ ያመጣል። የመብራት ኃይል የስልክ እንጨት የግንድ አይን ላይ ያለው ግንድ ሳትመለከት አጠገባችሁ ላለ ሰው ግንዳችንን ለመመልከት አለብን ማለት ነው። እስኪ በቃ just read ይህን ያህል ኦብቪየስ የሆነ ነገር አለብን። የተሻለው ኢየሱስ ነው፣ ጻድቅ እሱ ነው፣ ቅዱስ እሱ ነው። ያገባው ሰው እንዳንዳገር እንደውም አንተ ላይ ግንድ አለ። እዚህ ስልክ እንጨት በወንድምህ አይን ውስጥ ያለውን ጉዳት
ያለው ጉድፍ ላውጣልህ እንዴት ትለዋለህ? ልትለው ትችላለህ። አንተ ግብዝ፣ አስቀድመህ በአይን ውስጥ ያለውን ግን አውጣ፣ ከዚያ በወንድምህ አይን ውስጥ ያለውን ጉድፍ ለማውጣት አጥርተህ ታያለህ። ሉቃስ 6:41-40 ትዳራችሁን አስቡና እነዚህ ቃላቶች እንኳን ሜዲቴት ባረግ ከን ኢማጂን ሃው ማች ትዳር ሊፈወስ እንደሚችል። የሌላውን ስህተት ማጉላት እኛን ከስህተት የጸዳ ነው ያደርጋል። ራሱን የማያውቅ ሰው ራሳቸውን እንድትሆኑ ነፃነት ሊሰጣቸው አይችልም። ትዳራችን ግብዝ ትዳር እንዳይሆን ሁሉ ለታይታ ፍጆታ፣ ሁሉ ለገጽታ ግንባታ። ቲያትረኞች አንተ ግብዝ ነው እስኪ ግብዝ ነው። ግብዝ ማለት አይለኛ በቃ ስታር ነው። ልናገር ግብዝ ማለት ቲያትረኛ ማለትም ያንተ የሆነ ባህሪ የተላበስከው የለም። ግብዝነት ተጽዕኖ መፍጠር አይችልም። ግብዝነት ትውልድ ገዳይ መርዝ ነው። እርሾ ነው። መንቀፍ እንጂ ማቀፍ አይችልም። መፍረድ እንጂ ማቅናት አይችልም። መሳቅ እንጂ መደሰት አይችልም። እንባ እንጂ ንስሐ አይችልም። መልክ እንጂ ኃይል ግብዝነት ኢትስ ሾ ይታበላል። ራሱን የማይመለከት ሰው ግብዝ ነው። ደግሜ ነው ስንገበዝ ይሁን ዓመት ያገባችሁትን ሰው ምን ያህል ረዳችሁት? ምን ያህል አገለገላችሁት? ምን ያህል ተመቻችሁ? ብዙ ነገር ሳናርም በጊዜ እርማት ሳንሰጥ እያለፈ ነው። ኃይለኛ ስብራቶች ኔሽን ዋይድ እየመጣ ነው። በብዙ ነገሮች marriages are falling apart. Well, it is what it is. New to the world. Our kids left and right dying, left and right. ለምን ደጅ ሲወጡ ጦርነት ነው። ብዙ ቦታ ቤት ሲመጡ ጦርነት ነው። ብዙ ቸርች ሲሄዱ ቸርች ጦርነት ነው። ኖ ዌይ ቱ ሬስት። ሚራራላቸው፣ ሚሰማቸው፣ ሚያያቸው፣ ሚማልድላቸው፣ ሚረዳቸው ከዛ እኛ እንድሰበሰብና ሱሳችንን ብቻ መወጣት ነው። ጨዋታችን የትኛውን ጨዋታችን? የመነቃቀፍ፣ የመፈራረድ፣ የሳቅ፣ የባል፣ የመልክ፣ የካባ ጨዋታ። ኃይል የለም፣ ንስሐ የለም፣ እውነተኛ ደስታ የለም፣ ማቅናት የለም፣ ማቀፍ የለም። ሲት ከዛ ልጆቹ ምን እንዴ እንደገና በኃጢአት ቤቴ ተጨቁኝ የተጨንቄ ቸርችን መጥቼ እንደ አባትና እናቴ አስመስዬ ሁለት እስራት እዛ የኃጢአት ውስጥ ያለው የተነገረኝ ነገር ጋር ሊጋጭ ኖሮ ደጅ ኖራለሁ። እዚህ መጥቼ ደግሞ እንደነሱ ማስመሰል ሁለተኛ እስራት መጫ ሁለቱም ይቅርብኝ ይሉና እግዚአብሔር የሌለበት ህይወት መኖር ጀምራል። ጀነሬሽን እየተገበዘ ነው ፊታቸው። እናት ግብዞች አለ ጌታ ሲናገር የኦሪት ሕግ መምህራን ፈሪሳውያን ውጫቸው በኖራ ተለስልሰው የሚያምር ውጭ ውስጣቸው ግን በሙታን አጽም በብዙ ርኩሰት የተሞላ መቃብሮች ስለምትመስሉ ወየውላችሁ። እናንተ በውጭ ለሰዎች ጻድቃን ትመስላላችሁ፣ ውስጣችሁ ግን በግብዝነትና በክፋት የተሞላ ነው። ብዙ ሰው ያገባውን ሰው ተቀይሞታል፣ ጠልቶታል፣ ከፍቷል። ኃጢአተኛ ነው ያገባነው ሰው፣ እኛም ኃጢአተኞች ነው። ራስን መመልከት ግን ጌታ ካረዳን አይቻልም። አንደኛ ሳሙኤል 15:17 ላይ እንቃላለች። በአይን ፊት ምን ታያለህ አለው ሳሙኤል። ስትጀምር ትንሽ ሰው ታይ ነበር አንተ በአይን ፊት። አሁንስ ቃሉን ሚንቅ ለራሱ ክብር ሐውልት ሚያቆም ለምርኮ የምትስገበገብ እልኸኛ አመፀኛ ነህ። ከዛ በኋላ ልክ እንዲህ ብሎ እግዚአብሔር ሐሳብ ሲገለጥለት ሳሙኤል ቀሚስ ውስጥ ቀደም የነቢይ ቀሚስ የሚጎትት
ከዛ ምን ይላል? ገጽታ ገንባው በቃ ሌትስ ፌክ ኢት ታስሻለ እግዚአብሔር ቃል ይሄ ሁሉ ምስተማው ተደግሳት የእንስሳ ምንድን ነው? እየተስገበገብክ ነው አለው እግዚአብሔር። ልክ ራእይ ላይ እንዳለ ሀብታም ነኝ፣ ባለጠጋ ነኝ፣ አንዳች አያስፈልገኝም ትላለህ። ነገር ግን ጎስቋላ፣ ምስኪን፣ ድሃ፣ እውር፣ የተራቆት መሆንን አታውቅም። ስለዚህ ሀብታም እንድትሆን በእሳት የነጠረ ወርቅ እንድትገዛ የራቆትነትን ሀፍረት እንዳታይ ነጭ ልብስ እንድትለብስና ለማየት እንድትችል ዓይንህን በኩል እንድትኳል እመክርሃለሁ። እግዚአብሔር ይምከረን። እመክርሃለሁ፣ እኔ የምወዳቸውን እገሥጻቸዋለሁ፣ እቀጣቸዋለሁ። ስለዚህ ትጋ፣ ንስሐም ግባ። ራእይ 3:19 እስኪ ልገሥጽህ፣ እስኪ ልምከርህ፣ እስኪ ዓይንህን ልኳልልህ፣ እስኪ ግንዱ ይነሳና ዛሬ አንድ ጥያቄ አንድ ሰው ከዚህ ቦታ ጠይቆ ይመጣል። ጌታ ሆይ ሾው ሚ ማይ ሲን፣ በእኔ ትዳር ውስጥ ያለውን ኃጢአቴን አሳይ። ህልማችሁ ለትዳራችሁ ምንድን ነው? ቢትዊን ናው ኤንድ አወር ላስት ብሬት። አንዳንድ ሰው 30 ዓመቱ ላይ ይሞትና 70 ዓመቱ ላይ ይቀበራል። ከዛ በኋላ ኤግዚስት ብቻ ኤግዚስት እንድናደርግ የታጠረ if your aim is too long already ደርሰንበታል። ጌታን መምሰል ዘላለም ወንጌል ክብር ከሆነ ግን እስከ መጨረሻው አስተንፋስ ድረስ የምትጋደልለት ነገር አለ። እንቆማለን። ትንሽ ደቂቃ ነው ጸልየው። እንደማረ ይጽና፣ የታገሰ እንደታገሰ ይጽና። ጌታ ሆይ ሰው ያገባ ነው ስለተገባው አይደለም፣ ታርዳሃልና ይገባሃልና፣ አንተ መገዛት ለአንተ ነውና፣ በእውነት ጌታ ሆይ የማርከን አንተ ነህና ለክብር ይሁን። ጌታ ሆይ በዚህ ቤት ውስጥ የማንም በደል አይጉላ፣ ምሕረት ይጉላ።